ዛሬ እርሶ ወይም የሚወዱት ሰው ስትሮክ አጋጥሞት ከሆነ ሊያዩት የሚገባ ወሳኝ መማሪያ ይዘን ቀርበናል። ስትሮክ የህይወት ፍጻሜ አይደለም፣ ይልቁንም አዲስና ትዕግስት የሚጠይቅ የትግል ምዕራፍ መጀመሪያ ነው። ዛሬ ከባለሙያዎች ምክርና ከተግባራዊ ልምምዶች ጋር የማገገሚያ መንገዱን እናያለን። ስትሮክ ምንድን ነው? ስትሮክ በአንጎል ውስጥ ያለ አንድ ክፍል የደም ዝውውር ሲቋረጥበት ኦክሲጅን ሲያጣ የሚከሰት የጤና እክል ነው። ይህ በሁለት መንገድ ሊከሰት ይችላል። ኢስኬሚክ የሚባለው በደም መርጋት ምክንያት የደም ቧንቧ ሲደፈን፣ ሌላኛው ሄሞሮጂክ የሚባለው ደግሞ በአንጎል ውስጥ የደም መፍሰስ ሲከሰት ነው። ከጉዳት በኋላ ምልክቶቹን መረዳት አለብን። ስትሮክ በአንድ ጊዜ ብዙ ነገሮችን ሊቀይር ይችላል። እነዚህን ለውጦች በሶስት ዋና ዋና ክፍሎች እንከፍላቸዋለን። አንደኛው አካላዊ ለውጦች፣ በከፊል የሰውነት መዛል፣ የቀኝ ወይም የግራ የሰውነት ክፍል መንቀሳቀስ ማቆም ወይም መዝለፍለፍ፣ የጡንቻ መድረቅ፣ ጡንቻዎች ከመጠን በላይ መወጠርና መድረቅ። ይህ የሚሆነው አንጎል ለጡንቻዎች የሚልከው የቁጥጥር መልእክት ስለተቋረጠ ነው። ሁለተኛው የንግግርና የመግባባት ችግሮች፣ መኮላተፍ፣ የንግግር ጡንቻዎች በመድከማቸው ምክንያት ቃላትን አውጥቶ ለመናገር መቸገር፣ ሐሳብን ለመግለጽ መቸገር፣ የሚሉትን ቃላት ማጣት ወይም ሰዎች የሚሉትን ለመረዳት መቸገር። ሶስተኛው የስነ ልቦናዊና አእምሯዊ ፈተናዎች፣ ኒውሮፋቲግ ወይንም የነርቭ መዳከም። ይህ ተራ ድካም አይደለም። አንጎል ራሱን ለመጠገን ብዙ ጉልበት ስለሚጨርስ ታካሚው በቀላል ነገር ከፍተኛ የሆነ የድካም ስሜት ሊሰማው ይችላል። የስሜት መለዋወጥ፣ ያለ ምክንያት ማልቀስ፣ መቆጣት፣ መናደድ ወይም መጨነቅ። ብዙ ሰዎች ስትሮክ አካልን ብቻ የሚጎዳ ይመስላቸዋል፣ ነገር ግን አእምሮም ጭምር የሚፈትን ነው። ከስትሮክ በኋላ የሚሰማዎት ጭንቀት፣ ድብርት ወይም ቶሎ መቆጣት የእርሶ ደካማነት ሳይሆን የጉዳቱ አካል መሆኑን ይረዱ። እርሶ ብቻውን አይደሉም። ይህ የአንጎሎ የመፈወስ ሂደት አንዱ አካል ነው። ኒውሮፕላስቲክ ማለት አንጎላችን ልክ እንደ ላስቲክ የመተጣጠፍና የመለወጥ ባህሪ እንዳለው የሚገልጽ ሳይንሳዊ እውነት ነው። በስትሮክ ወቅት የተወሰኑ የአንጎል ሴሎች ቢሞቱም አንጎል ግን ስራውን አያቆምም። ይልቁንም በህይወት ያሉ ሴሎችን በመጠቀም አዳዲስ የነርቭ መንገዶችን ወይንም ኒውራል ፓዝዌይስ በመገንባት ራሱን በድጋሜ ያደራጃል። የማገገሚያ ወርቃማ ህጎችም አሉ። ማገገም በራሱ የሚመጣ ሳይሆን በእነዚህ ሁለት ዋና ዋና መመሪያዎች ላይ የተመሰረተ ነው። አንደኛው ካልተጠቀሙበት ያጡታል ወይንም ዩዝ ኢት ኦር ሉዝ ኢት ይሉታል። ብዙ ህመምተኞች የተጎዳው እጃቸው ወይም እግራቸው እምቢ ሲላቸው አልሰራም ብለው ትተውት ጤነኛውን እጃቸውን ብቻ መጠቀም ይጀምራሉ። ይህ ትልቅ ስህተት ነው። አንጎል የተጎዳው ክፍል ካልተጠቀምንበት ይህ ክፍል አያስፈልግም ብሎ ፕሮግራሙን ይሰርዘዋል። ስለዚህ ባይሰራም እንኳ እንዲንቀሳቀስ መሞከር ግድ ነው። ሁለተኛው መደጋገም የለውጥ ቁልፍ ነው። አንድን እንቅስቃሴ ለምሳሌ እጅን መዘርጋት በቀን በመቶዎች የሚቆጠር ጊዜ ደጋግሞ ማድረግ በነርቭ ሴሎች መካከል ያለውን ግንኙነት ያጠናክራል። ለዚህ ምሳሌ አዲስ ቋንቋ መማርን ያስቡ። አዲስ ቋንቋ ስንማር መጀመሪያ ላይ ቃላቶቹ ይከብዱናል፣ እንሳሳታለን። ነገር ግን ደጋግመን ስንለማመድ አንጎላችን ቃላቱን ይለምዳቸዋል። ስትሮክ የደረሰበትም ሰውም መራመድ ወይም መመገብ ልክ እንደ አዲስ ቋንቋ ነው። አንጎል ይህን አዲስ ቋንቋ እንዲለምደው እድልና ጊዜ መስጠት አለብን። ታዲያ እዚህ ላይ ተስፋና ትዕግስት ማድረግ በጣም አስፈላጊ ነው። የአእምሮ ተግባር ማስተካከል በአንድ ጀንበር የሚስተካከል ሳይሆን ቀስ በቀስ በልምምድ የሚመጣ ውጤት ነው። አሁን ደግሞ በቤት ውስጥ የምናደርገውን ተግባራዊ ልምምድ እንመልከት። እነዚህ ልምምዶች ውድ መሳሪያዎችን የማይጠይቁ ነገር ግን በየቀኑ ከተደረጉ በአንጎል ውስጥ ትልቅ ለውጥ የሚያመጡ ናቸው። ለእጅ የሚደረጉ ልምምዶች፣ የኳስ ልምምድ፣
ጠረጴዛ ላይ እጅን ዘርግቶ በመቀመጥ ኳስን ወደፊትና ወደ ኋላ እንዲሁም ወደ ጎን ማንከባለል። ይህ የክርን እና የትከሻ እንቅስቃሴን ያግዛል። የጣት ቅልጥፍናን ለማሻሻል የሸሚዝ ቁልፍን መቆለፍና መፍታት መለማመድ። ይህ በጣም ጥቃቅንና አስፈላጊ የሆኑ የነርቭ ግንኙነቶችን ያነቃቃል። ለእግር ልምምድ ወይንም ጥንካሬንና ሚዛንን ለመመለስ የወንበር ልምምድ። ወንበር ላይ ቀጥ ብሎ መቀመጥ፣ ተራ በተራ እግርን ወደ ላይ ከፍ ማድረግ። ይህም የታፋ ጡንቻዎች እንዲጠነክሩ ያደርጋሉ። የሚዛን ልምምድ። ግድግዳን ወይም ጠንካራ ጠረጴዛን እንደ ድጋፍ በመጠቀም መቆም። ቀስ በቀስ ድጋፉን በመቀነስ የሰውነት ሚዛን የመጠበቅ ብቃትን ማሳደግ። የአእምሮ ልምምድ። በሐሳብ ወይም በምናብ መለማመድ። አካልን ሳያንቀሳቅሱ የተጎዳው እጅ ወይም እግር በትክክል ሲንቀሳቀስ በሐሳብ መገመት። ሳይንሳዊ እውነታው በሐሳባችን እንቅስቃሴን ስንገምት በትክክል ስንንቀሳቀስ የሚነቃቁት የአንጎል ክፍሎች አብረው ይነቃቃሉ። ታዲያ ጠቃሚ ማስጠንቀቂያዎችም አሉን። ማንኛውም አይነት አዲስ እንቅስቃሴ ከመጀመሩ በፊት ልምምዶቹ ከእርስዎ የጤና ሁኔታ ጋር እንደሚሄዱ ለማረጋገጥ ሁልጊዜ ሐኪሞን ወይም የፊዚዮቴራፒ ባለሙያውን ያማክሩ። መከላከልና የአኗኗር ዘይቤያችን ምን መምሰል አለበት የሚለውን እንመልከት። ስትሮክ አንድ ጊዜ ተከስቶ ካለፈ በኋላ ሁለተኛ ስትሮክ እንዳይመጣ የመከላከያ ወይንም የጥንቃቄ እርምጃዎችን መውሰድ ከምንም በላይ ቅድሚያ የሚሰጠው ጉዳይ ነው። ታዲያ ሁለተኛውን ስትሮክ እንዴት እንከላከል? የደም ግፊትን መቆጣጠር ዝምተኛው ገዳይ ይባላል። የደም ግፊትን በየቀኑ መለካትና በሐኪም የታዘዙ መድኃኒቶችን በአግባቡ መውሰድ ቁልፍ ተግባር ነው። ሌላኛው ወሳኝ ነጥብ የአኗኗር ዘይቤ ለውጥ ማድረግ። ሲጋራ ማቆም። ሲጋራ የደም ቧንቧዎች በማጥበብ ለተጨማሪ ስትሮክ ያለውን እድል ወይንም ተጋላጭነት በከፍተኛ ሁኔታ ይጨምራል። አልኮልን ማቆም። አልኮል የደም ግፊትን ከመጨመሩም በላይ ከስትሮክ መድኃኒቶች ጋር ይጋጫል። ጤናማ አመጋገብን ማዘውተር። ጨው መቀነስ። ከፍተኛ የጨው ፍጆታ የደም ግፊትን በቀጥታ ይጨምራል። አትክልትና ፍራፍሬ ማብዛት። ለደም ቧንቧ ጤንነት የሚረዱ ንጥረ ነገሮችን ለማግኘት አትክልቶችን በምግቦ ውስጥ ያካቱ። ሌላኛው በጣም ከባዱ የቤተሰብና የተንከባካቢዎች ድርሻ። ስትሮክ ሲከሰት በቤተሰብ አዲስ ስለሚሆን እንዴት መንከባከብ እንዳለብን ማወቅ በጣም አስፈላጊ ነው። ብዙ ጊዜ ቤተሰቦች ለታካሚው ካላቸው ትልቅ ፍቅር የተነሳ ሁሉንም ነገር ምግብ ማጉረስ፣ ልብስ ማልበስ ለሱ ሊያደርጉለት ይሞክራሉ። ይህ ግን ለርንድ ነን ዩዝ ወይንም ተለማምዶ ካለመጠቀም ለሚመጣ መዳከም ለተባለ ችግር ይዳርጋል። ራሱን እንዲችል ወይንም እንዲሞክር ጊዜ አንሰጠውም ማለት ነው። ማበረታታት እንጂ ማዳከም የለብንም። ታካሚው ዕቃ ለመያዝ ቢቸገርም ወይም ቢዘገይም ራሱ እንዲሞክር ጊዜ መስጠትና ማበረታታት ያስፈልጋል። ሌላው በጣም ወሳኙ ትዕግስት። አንጎል አዳዲስ መንገዶችን የሚገነባው ታካሚው እንቅስቃሴውን ሲያደርግ ብቻ መሆኑን ተገንዝበው ድጋፍ ያድርጉ። ከስትሮክ ማገገም ልክ እንደ ማራቶን ረጅም መንገድ ነው እንጂ አጭር ሩጫ አይደለም። ማገገም በሂደት የሚመጣ እንጂ በአንድ ጀንበር የሚታይ ለውጥ አይደለም። ትናንሽ ለውጦች፣ ለምሳሌ አንድ ጣትን ማንቀሳቀስ መቻል፣ ለትልልቅ ውጤቶች መጀመሪያ መሆኑን መገንዘብ ያስፈልጋል። አንድ የቆየ የተሳሳተ አመለካከት አለን በብዙዎች ዘንድ። ከስትሮክ በኋላ ማገገም የሚቻለው በመጀመሪያው 1 ዓመት ብቻ ነው የሚል የተሳሳተ እምነት አለ። ይህ ፍጹም ስህተት ነው። ሳይንሳዊ ጥናቶች እንደሚያሳዩት ኒውሮፕላስቲክ ወይንም የአንጎል መታደስ ብቃት እድሜ ልክ የሚቀጥል ሂደት ነው። በጽናትና በትክክለኛ ልምምድ ከ5 እና ከ10 ዓመታት በኋላም ቢሆን አስደናቂ መሻሻሎችን ማምጣት ይቻላል። ለዛሬ ስለ ስትሮክ ማገገም የነበረን ቆይታ ይህንን ይመስላል። ያስታውሱ፣ ዛሬ ያደረጉት ትንሽ ልምምድ ለነገው ትልቅ ለውጥ መሰረት ነው። ተስፋ እንዳይቆርጡ፣ በየቀኑ ትንሽ እርምጃ ይራመዱ፣ ትንሽ ሙከራ ይተግብሩ። ሰውነቶ የመፈወስ ወይንም የመዳን አስደናቂ አቅም አለው። እርሶ ብቻ
አይዘንጉ፣ አይሰልቹ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች እንዲደርስ ያጋሩት። በሚቀጥለው ፕሮግራም በሌላ ጠቃሚ ርዕስ እስክንገናኝ ድረስ ጤናማ ሆናችሁ ቆዩን።